ድምፃዊ አንዷለም ጎሳ ፍርድ ቤት ሲቀርብ ምን ነገሮች ተነሱ? የፍርድ ቤት ውሎስ ምን ይመስላል? የሚለውን መረጃ ይዘንላችሁ መጥተናል። አንዷለም ጎሳ ከእስር ቢፈታ በማህበራዊ ሚዲያ ላይ ቆጣ ስላለ በመጀመሪያ ችሎት የዋስ መብቱን ለመጠበቅ ትንሽ አስቸጋሪ ነው በማለት ፍርድ ቤቱ ለዋስ ለጠየቅነው ጥያቄ መልስ ሰጥቶናል ብለዋል። የድምፃዊ አንዷለም ጎሳ ጠበቃ ከእጮኛው ከቀነኒ አዱኛ ሞት ጋር በተያያዘ ከሁለት ቀናት በፊት በቁጥጥር ስር የዋለው ሙዚቀኛው አንዷለም ጎሳ ፍርድ ቤት ቀርቧል። አንዷለም በግድያ ተጠርጥሮ መጋቢት 4 2017 አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡን ነው የድምፃዊው ጠበቃ ሊበን አብዲ የተናገረው። ችሎቱ አንዷለም በዋስትና እንዲወጣ የቀረበውን ጥያቄም በነፍስ ግድያ የተጠረጠረ በመሆኑ ውድቅ አድርጎበታል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ በመውደቅ ለህልፈቷ ምክንያት መሆኑን ፖሊስ ማመልከቱ አይዘነጋም። ፖሊስ ይህንን ካለ በኋላ ማክሰኞ ዕለት መጀመሪያ ላይ እጮኛዋ ተጠርጥሮ ለምርመራ መያዙን አስታውቆ ነበር። በዛሬው ችሎት ታዲያ ቀነኒ መጋቢት 1 ቀን ሌሊት 10 ሰዓት ገደማ ከምትኖርበት አፓርታማ 5ኛ ፎቅ ላይ ወድቃ ህይወቷ ማለፉን ፖሊስ አስረድቷል። ከሱ ጋር ስለምትኖር ጠርጥረን አስረነዋል ሲል ፖሊስ ደንበኛቸውን በቁጥጥር ስር ያዋለበት ምክንያት መናገሩን ጠበቃው ገልጸዋል። ምርመራ ለማድረግ 14 ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳትና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለም ለፍርድ ቤቱ አስረድቷል። አሁን ለምርመራው ፎቶግራፎችን ከመመዝገቡ ጋር ለማያያዝና የሰዎችን ምስክርነት ለመሰብሰብ እንዲሁም የአስክሬን ምርመራ ውጤት እስኪመጣ ድረስ ምርመራ ለማድረግ 14 ቀናት እንጠይቃለን ብለዋል። ይህ በእንዲህ እንዳለ ድምፃዊ አንዷለም ጎሳ ጠበቃ የፖሊስን ጥርጣሬ በዚህ ችሎት መቃወማቸው ተሰምቷል። በመካከላቸው ምንም ችግር አልነበረም። በዚህ ቀንም በሰላም ውለው እርሷ ፎቶ ስትነሳ እርሱም ከጓደኞቹ ጋር ለኮንሰርት ሲዘጋጅ ነበር። ወደ ቤት ሲገቡም በመካከላቸው ምንም ጸብ አልነበረም። ጾም ከተፈታም በኋላ ሽምግልና ልኮ ለመጋባት ተስማምተው ዝግጅት ላይ ነበሩ። ስለዚህ በመካከላቸው እርሷን ለመግደል የሚያበቃ ምንም ምክንያት አልነበረም ሲሉ ጠበቃው በችሎቱ ተከራክረዋል። አክለውም ፖሊስ አሁንም ወድቃ ተገኘች አለ እንጂ እርሱ እንደገፈተራት የሚያሳይ ነገር ስለሌለ አሁን ባለው ሁኔታ ቀነኒ ራሷን መግደሏን እንጂ በሌላ ግለሰብ ወይም በኔ ደንበኛ መሞቷን አላስረዳም በማለት በዋስትና እንዲለቀቅ ጠይቀዋል። በተጨማሪም አርቲስት አንዷለም ቋሚ አድራሻ ስላለውና በማንኛውም ሰዓት መቅረብ ስለሚችል እንዲሁም አሁን ሐዘኑ ላይ ስላለ ወጥቶ እንዲያስተዛዝን የዋስትና መብቱ እንዲጠበቅ ጠይቀዋል ጠበቃው። ሆኖም ፍርድ ቤቱ የዋስትና ጥያቄውን ውድቅ አድርጓል። ፍርድ ቤቱ በነፍስ ግድያ የተጠረጠረ በመሆኑ ለጊዜው የዋስትና ጥያቄን አንመለከትም፣ የአስክሬን ምርመራ ውጤት ይምጣ፣ ማስረጃ ይሰብሰብና በቀጣይ ቀጠሮ የዋስትና ቀጠሮውን የምናይ ይሆናል ማለቱን ጠበቃው አስረድተዋል። በተጨማሪም አንዷለም ከእስር ቢፈታ በማህበራዊ ሚዲያ ላይ ቁጣ ስላለና በመጀመሪያም ችሎት የዋስ መብቱን ለመጠበቅ ትንሽ አስቸጋሪ ነው በማለት ፍርድ ቤቱ ምላሽ መስጠቱን ጠበቃው አስረድተዋል። በዚህ መሰረት ፖሊስ ለምርመራው ከተጠየቀው 14 ቀናት ውስጥ 13ቱ ቀን ተፈቅዶለት ቀጣዩ ቀጠሮ ለመጋቢት 7 2017 ተሰጥቷል። የአርቲስት አንዷለም ጠበቃ አብረው ስለኖሩ ለማጣራት በቁጥጥር ስር አዋሉት እንጂ እርሱ ነው የገደለው ያሉት ነገር የለም። በችሎቱ እንደጠረጠሩት ተናግረዋል። ነገር ግን እሱ እንደገደለ የሚያሳይ ምንም ማስረጃ የላቸውም ብለዋል። በ25 ዓመቷ ህይወቷ ያለፈው ቀነኒ የቀብር ስነ ስርዓቷ በቅድስት ሥላሴ ካቴድራል ቤተክርስቲያን ረቡዕ ዕለት መፈጸሙ አይዘነጋም። አንዷለም በቀነኒ የቀብር ስነ ስርዓት ላይም ከፖሊስ ጋር በመሆን ተገኝቶም ነበር። የቀነኒ አባት አዱኛ ዋቆ ከቢቢሲ ኦሮምኛ ጋር ባደረጉት ቃለ ምልልስ ልጃቸው ከፎቅ ወድቃ ሞታለች ብለው
እንደማያምኑ ተናግረዋል። ደውለው ልጅቷ ከፎቅ ወድቃለች ብለው ተናገሩ። ልጅቱ ከፎቅ ላይ አትወድቅም። የተረጋጋች ለለውጥ የምትሰራ ራሷን የምትቀይር ቤተሰቧን ለመለወጥ የምትሰራ ናት። ስለ ነገ ታስባለች። እንደዚህ አይነት ተልካሻ ነገሮች አታደርግም። ከቢቢሲ ኦሮምኛ ጋር የነበራቸው ቃለ ምልልስ ወቅትም ራሷን ከፎቅ ወረወረች የሚለው ነገር አይዋጥልኝም፣ ሰው ጎቷት እንድታደርግ ገፋፍቷት ካልሆነ በስተቀር ብለዋል። እኛ የምንፈልገው ፍትህ ብቻ ነው። እኛ የምንፈልገው የልጃችንን ደም እንጂ ሌላ አይደለም ሲሉ አክለዋል። አስከትለው ሆኖም አንዷለምና ቀነኒ ጥሩ ግንኙነት እንዳላቸው አውቃለሁ ብለዋል። በምዕራብ ሐረርጌ ዞን ዳሩ ላቡ ወረዳ በሚጫታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ2011 ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክና ዋተር ኢንጂነሪንግ ተመርቃ ከዚያም በኋላ በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿም ትታወቃለች። ቀጣይ ከ15 ቀናት በኋላ የሚመጣው የፍርድ ቤት ችሎት ምን ይመስላል? አጓጊ ይሆናል።